እንግዲህ ዛሬ የኢትዮጵያን የማዕድን ታሪክ በአዲስ መልክ እየቀረጸ ያለውን አንድ አስደናቂ ሽግግር በጥልቀት እንመለከታለን። አዎ፣ ከታዋቂው የወርቅ ዝናብ ባሻገር ሀገሪቱ የያዘችውን እጅግ ወሳኝ ስትራቴጂካዊ ሀብቶች የምንመረምርበት ዝግጅት ነው። የዛሬው ትንታኔያችን ዋና ጭብጥ ልክ በዚህ አባባል ውስጥ ተቀምጧል። ዓለም ስለ ወርቅ ያስባል፣ ኢትዮጵያ ግን ብዙዎች ባላዩት የማዕድን ሀብት ላይ ተቀምጣለች። አብዛኛውን ጊዜ ስለ ኢትዮጵያ ማዕድናት ሲነሳ ወደ አእምሮ የሚመጣው ወርቅ ነው አይደል? ግን ከዚህ ከተለመደው አሰሳ በስተጀርባ በጣም ትልቅ ታሪክ አለ። ለመጀመር ያህል እስቲ የሀገሪቱን ታሪካዊ የኢኮኖሚ መሠረት እንመልከት። ለዘመናት የኢትዮጵያ ኢኮኖሚ ከጥቂት ቁልፍና ውድ ሀብቶች ጋር በጣም በጥብቅ የተቆራኘ ነበር። እዚህ ጋር ያለው ንጽጽር የለውጡን ዋና ይዘት በደንብ ያሳያል። በአንድ በኩል ለረጅም ጊዜ የኢኮኖሚው ምሰሶ የነበሩት ወርቅና ቡና አሉ። በሌላ በኩል ደግሞ የወደፊቱን አቅጣጫ የሚጠቆሙት እንደ ፖታሽና ሊቲየም ያሉ አዲስ ስትራቴጂካዊ ሀብቶች መጥተዋል። ይህ ዝም ብሎ ዝርዝር አይደለም፣ ይልቁንስ የሀገሪቱ የኢኮኖሚ አቅጣጫ እንዴት የተቀየረ እንደሆነ የሚያሳይ ትልቅ ምስል ነው። አዎ፣ እውነታው ይሄ ነው። ለዘመናት የወርቅ ማብራት የኢትዮጵያን የማዕድን ሀብት ገልጾታል። ታሪኳንና ኢኮኖሚዋን በመቅረጽም ትልቅ ሚና ተጫውቷል። ነገር ግን እውነተኛው ታሪክ አሁን ከዚህ አንጸባራቂ ገጽታ በስተጀርባ መደበቅ ጀምሯል። እናም አሁን ታሪኩ ወደ አዲስ ምዕራፍ እየተሸጋገረ ነው። ከታወቀው ወርቅ ባሻገር ለ21ኛው ክፍለ ዘመን ወሳኝ የሆኑ አዲስ የማዕድን ሀብቶች ወደ ላይ እየወጡ ነው። እስቲ እዚህ ጋር ፖታሽ እንመልከት። ምናልባት እንደ ወርቅ የሚያብረቀርቅ ላይሆን ይችላል፣ ጠቀሜታው ግን እጅግ በጣም ከፍተኛ ነው። በተለይ በአፋር ክልል በዳናከል ዲፕሬሽን ውስጥ በብዛት የሚገኘው ፖታሽ በዓለም አቀፍ ደረጃ የእርሻ ምርትን ለመጨመር ወሳኝ የሆነው የማዳበሪያ ዋና ግብዓት ነው። በቀላል አነጋገር የዓለምን እየጨመረ የመጣውን ሕዝብ ለመመገብ ቁልፍ ነው ማለት። ሌላኛው ደግሞ ሊቲየም ነው። ብዙዎች የዘመናችን ነጭ ወርቅ ይሉታል። በምንጠቀምባቸው ስልኮች፣ ላፕቶፖችና ከሁሉም በላይ ደግሞ በኤሌክትሪክ ተሽከርካሪዎች ባትሪዎች ውስጥ ይገኛል። ይህ ምን ማለት ነው? ኢትዮጵያ የዓለምን የቴክኖሎጂና የአረንጓዴ ኤነርጂ አብዮት ለማንቀሳቀስ የሚያስችል ቁልፍ ሀብት ይዛለች ማለት ነው። ስለዚህ እዚህ ላይ መታወቅ ያለበት ነገር እነዚህ ማዕድናት ለኢትዮጵያ ብቻ ሳይሆን ለመላው ዓለም ትልቅ ትርጉም አላቸው። እስቲ ይህንን ጉዳይ ትንሽ ሰፋ አድርገን እንመልከተው። ወሳኙ ነጥብ ይሄ ነው። ፖታሽ በቀጥታ ከምግብ ዋስትና ጋር የተያያዘ ነው። ሊቲየም ደግሞ የንጹህ ኢነርጂና የዲጂታል ዘመናችን የደም ስር ነው ማለት ይቻላል። ስለዚህ እየተነጋገርን ያለነው ስለ ቅንጦት ሳይሆን ስለ ዘመናዊው ዓለም መሠረታዊ ፍላጎቶች ነው። እናም ይሄ ለውጥ በግልጽ የሚያሳየው ነገር የኢኮኖሚው ትኩረት ከባህላዊና ከቅንጦት ምርቶች ወደ ወደፊቱ ዓለም መሠረታዊ የግንባታ ዕቃዎች የተሸጋገረ መሆኑን ነው። ይህ እጅግ በጣም ትልቅ ስትራቴጂካዊ ለውጥ ነው። ነገር ግን የዚህ ለውጥ ተጽዕኖ በኢትዮጵያ ብቻ የተወሰነ አይደለም። ለመላው ቀጠና አዲስ የጂኦፖለቲካና ኢኮኖሚ ምዕራፍ ሊከፍት ይችላል። አዎ፣ ይህ ለመላው የአፍሪካ ቀንድ የጨዋታውን ሕግ ሊቀይር የሚችል ጉዳይ ነው። ኢትዮጵያን ከሀብት ፈላጊነት ወደ ክልፍ የሀብት አቅራቢነት በመቀየር የኢኮኖሚ ጥገኝነትን ይቀንሳል። ይህ ደግሞ አዲስ የንግድና የትብብር መስኮችን በመክፈት የቀጣናውን የፖለቲካ ገጽታ ሊለውጥ ይችላል። ሊፈጠሩ የሚችሉትን አውነታዊ ውጤቶች በደረጃ እንያቸው። አንደኛ፣ ኢኮኖሚው ከወርቅና ቡና ዋጋ መዋዠቅ ጥገኝነት ይላቀቃል። ሁለተኛ፣ ለዓለም ወሳኝ የሆኑ ሀብቶችን በመያዝ የሀገሪቱ ስትራቴጂካዊ ጠቀሜታ ይጨምራል። እና ሶስተኛ፣ ይህ ሀብት በአግባቡ ጥቅም ላይ ከዋለ ለጎረቤት ሀገራትም ጭምር የልማትና የመረጋጋት ምንጭ ሊሆን ይችላል። ስለዚህ ይሄን ትንታኔ ስናጠቃልል በአንድ ወሳኝ ጥያቄ እንጨርስ። እነዚህ ከወርቅ ባሻገር የተገኙ አዲስ ሀብቶች ከምድር ሲወጡ የሺህ ዘመናት ታሪክ ያላትን የቺን ጥንታዊ ምድር እንዴት በአዲስ መልክ ሊቀርጿት ይችላሉ? የወደፊቱ ጊዜ ምን ይዞ እንደሚመጣ ከወዲሁ ማሰብ በጣም አስፈላጊ ነው።